ሰላም ውድ የቻናላችን ተከታታዮች ዛሬ ዲማ ሆፕ ሪልስቴት በቦሌ ኤድና ሞል ዳውንታውን ቱ ወይም ደግሞ የቦሌ መድኃኔዓለም ወይም የቦሌ ኤድና ሞል ሳይት ሁለተኛ ፕሮጀክቱን ላውንች ያደረገበት ቀን ነው። ታዲያ ዲማ ሆፕ ሪልስቴት በቦሌ ኤድና ሞል አለምነሽ ፕላዛ ቀጥሎ ቦሌ ዳውንታውን ዋን ወይም ደግሞ የመጀመሪያው ፕሮጀክት G+24 የሆነ አፓርትመንት ገንብቶ አሁን ላይ ካርታ አዘጋጅቶ መኖሪያ ቤቶቹ ለነዋሪዎቹ ዝግጁ ሊያደርግ የተወሰነ ወር ብቻ ይቀረዋል። አሁን ደግሞ ሁለተኛ ሳይቱን ከሱ ቀጥሎ ለሽያጭ ኦፕን አድርጓል ማለት ነው። ይህ ሳይት ልክ እንደ መጀመሪያው ሳይት G+24 ነው። ስዊሚንግ ፑል፣ የከርሰ ምድር ውሃ፣ ሁሉም አሚኒቲዎች ልክ እንደ መጀመሪያው ሳይቱ ነው። ባለ አንድና ባለ ሁለት መኝታ ቤቶቹ አሁን ላይ ለሽያጭ ክፍት ሆኗል። በመጀመሪያው ሳይታችን ባለ አንድና ባለ ሁለት መኝታ ፈልጋችሁ ላጣችሁ ከስተመሮቻችን ታዲያ ዲማ ሆፕ ሪልስቴት በቦሌ ኤድና ሞል ዳውንታውን ቱ ወይም ደግሞ ሁለተኛው ፕሮጀክት ላይ ባለ አንድ መኝታ 71 ካሬና 93 የካሬ አማራጭ፣ ባለ ሁለት ደግሞ 109ና 147 የካሬ አማራጮቹ ለሽያጭ ክፍት አድርጓል። ለኢንቨስትመንት ተመራጭ ናቸው። ስፔሻሊ ባለ አንድ መኝታ ቤቶቹ 71 እና 93 የካሬ አማራጮቹ ለኢንቨስትመንት በጣም ተመራጭ ናቸው። ለጌስት ሃውስ ማንም አክሰስ የሚያደርጋቸው አፓርትመንቶች ናቸው። እናንተም ብትገዟቸው ስፔሻሊ ለኢንቨስትመንት ተመራጭ የሆኑ አፓርትመንቶች ናቸው። ቦሌ ኤድና ሞል ላይ ነው የሚገኙት። ታዲያ ቦሌ ኤድና ሞል እንደምታውቁት ብዙ ኢንተርናሽናል ተቋማትና ለኢንቨስትመንት ተመራጭ ሎኬሽን ነው ቦሌ ኤድና ሞል። አሁን ደግሞ አዲስ አበባ ስቴዲየም ኦፕን ይደረጋል ከተወሰነ ወር በኋላ ማለት ነው። ከምንም በላይ ደግሞ ቦሌ አሁን ላይ ሙሉ በሙሉ ይዘቱን የቀየረ ኮሪደር ልማቱ እንዴት እንዳሳመረው ካያችሁት ማለት ነው። እኛ ደግሞ እዛው ላይ አፓርትመንቶችን ባለ አንድ መኝታ 71 እና 93 ባለ 2 109 እና 147 የካሬ አማራጮችን በ20% ቅድመ ክፍያ ብቻ እጅግ በጣም በቅንጡና ለጊዜሩ ልንገነባ ለሽያጭ ክፍት አድርገናል ማለት ነው። እናንተም ስለ እነዚህ አፓርትመንቶች መረጃ ስትፈልጉ እኔ ካሳሁን እባላለሁ የዲማ ሆፕ ሪልስቴት የሽያጭ አማካሪ ነኝ። ስለ እነዚህ አፓርትመንቶችና ስለ ሌሎቹም ሳይቶች መረጃ ምሰጣችሁ ይሆናል ማለት ነው። እንግዲህ ዲማ ሆፕ ሪልስቴት በ22 ሲግናል፣ በቦሌ 24፣ በሾላ አሁን ደግሞ በቦሌ ጃፓን ራማዳ ሆቴል አጠገብ በቦሌ አትላስ ማዶ ሆቴል ጀርባ አፓርትመንቶችንና ሌግጀሪ የንግድ ሱቆችን በሽያጭ ላይ ነው። የቦሌ ራማዳና የቦሌ አትላሱ ሙሉ በሙሉ የመኖሪያ ቤቶች ናቸው። ምንም አይነት የንግድ ሱቅ ግንባታ የለም። የተረጋጋ ህይወት የሚኖርበት ሰፈር ነው ቦሌ አትላስና ቦሌ ራማዳ ሆቴል ላይ። እዛም ከባለ አንድ መኝታ እስከ ባለ 3 መኝታ አፓርትመንቶችን ማግኘት ትችላላችሁ። ዛሬ ግን በዋነኝነት ዲማ ሆፕ ሪልስቴት በቦሌ ኤድና ሞል አለምነሽ ፕላዛ ቀጥሎ አዲስ ሳይት ላውንች እንዳደረገ ነገርኳችሁ። 71 ካሬ 93 ካሬ ባለ አንድ መኝታ፣ ባለ ሁለት ደግሞ 109ና 147 ካሬ ላውንች አድርጓል። እናንተም ታዲያ በ20% ቅድመ ክፍያ ብቻ የግላችሁ የምታደርጓቸውን አፓርትመንቶች ለሽያጭ አቅርበናል። ታዲያ እነዚህ አፓርትመንቶች በትኖሩባቸው መሀል ከተማ ብዙ አክሰስ የምታገኙበት ወይም ደግሞ ብዙ አክሰሶችን በቀላሉና በአንድ ላይ የምታገኙበት ቦታ ነው። ቦሌ ኤድና ሞል ብታከራዩት ደግሞ ለኢንቨስትመንት በጣም ተመራጭ ሎኬሽን ነው። ስለ እነዚህ አፓርትመንቶችና ስለ ሌሎችም መረጃ ስትፈልጉ እኔ ካሳሁን እባላለሁ። እታች በማስቀምጥላችሁ ስልክ ወይም ደግሞ ሀሳብ ላይ ኮንታክት ብታደርጉኝ ሙሉ መረጃም ሰጣችሁናል ማለት ነው። ዛሬ ዲማ ሆፕ ሪልስቴት በቦሌ ኤድና ሞል ላውንች ስላደረገው ሁለተኛ ሳይቱ መረጃ ሰጣችሁ። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።